ዛሬ ዩቲዩብ እንዳትጀምሩ ሶሻል ሚዲያ ላይ እንዳሰሩ እጅግ በጣም ትልቅ ፈተና የሆነባችሁን ከባዱን ችግር በዚህ ቪዲዮ እንፈታዋለን። ይህንን ጉዳይ እጅግ በርካታ ሰው በተለያዩ አጋጣሚዎች ጠይቆኛል። በእርግጥ ይሄ ችግር እንደማንኛውም ሰው የኔም ችግር ሆኖ ቆይቶ ነበር። ይህም ችግር በርካታ እድሎችን አስመልጦኛል። ይህንን ዛሬ በዚህ ቪዲዮ የምነግራችሁን ቀላል ዘዴ እስክጠቀም ድረስ ማለት ነው። ይህም የቪዲዮአችን ሳይዝ ጨመረብን፣ ቪዲዮአችንን ዩቲዩብ ላይ ስንለቀው ሳይዙ ትልቅ ስለሆነ በአጭር ጊዜ አፕሎድ አድርገን አንጨርስም፣ ኔትወርክ ያስቸግረናል የምትሉ ሰዎች ናቸው። የቪዲዮአችን ኳሊቲ ሳይቀንስ ሜጋባይቱን እንዴት አድርገን ነው የምንቀንሰው የሚለውን ዛሬ በዚህ ቪዲዮ አሳያችኋለሁ ማለት ነው። ይሄ ደግሞ የተለያዩ ሶሻል ሚዲያዎች ላይም ዩቲዩብ ላይም ሆነ በሀገራችን ኮንቴክስት ስፔሻሊ በዝቅተኛ ኮኔክሽን የምንጠቀም ሰዎች ቪዲዮአችንን አፕሎድ ለማድረግ ትልቅ ሜጋባይት ያለው ቪዲዮ ከሆነ ማለትም ፋይል ሳይዙ ትልቅ ከሆነ ወደ ዩቲዩብም ሆነ ወደ ተለያዩ ሶሻል ሚዲያ ስንጭነው ሰፊ ሰዓት ይፈጅብናል። ኢቭን ከአንድ ቀን በላይ የሚፈጁ እጅግ በጣም ብዙ ቪዲዮዎችን እንጭናለንና ያ ደግሞ ዩቲዩብ ላይ ተስፋ እንድንቆርጥ እንደዚሁም ሶሻል ሚዲያዎች ላይ እንዳንሰራ ያደርገናል። በሀገራችን ኮንቴክስት ኔትወርካችን እጅግ በጣም አስቸጋሪ ስለሆነ ማለት ነው ይጠፋል፣ ይመጣል። ይሄንን ችግር የሆነባችሁን ነገር እንዴት አድርጋችሁ እንደምትቀርፉት በዚህ ቪዲዮ አሳያችኋለሁ ማለት ነው። ወደ ቪዲዮ ከመግባታችን በፊት ግን ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ፣ ቪዲዮ ላይክ በማድረግ ጀምሩት። ሐሳብ አስተያየታችሁን ቀጣይ እንዲሰራላችሁ የምትፈልጉትን በአጠቃላይ ኮሜንት ላይ ያስቀምጡ። በዚህ መልኩ ጥያቄዎቻችሁን በአጠቃላይ በቪዲዮ ይዘን መተን ወደ እናንተ እናደርሳለን ማለት ነው። ዲስክሪፕሽን ላይ የቴሌግራም ቻናላችን አለ። አዲስ ቴሌግራም ነው፣ እየገባችሁ ጆይን አድርጉ። የተለያዩ ነገራቶችን በዛ የምንለቅላችሁ ይሆናል። የተለያዩ አስፈላጊ የሆኑ ፋይሎችን ለእናንተ ይጠቅማሉ ያልናቸው ነገራቶች በአጠቃላይ እዛ ቴሌግራም ላይ ስለምናስቀምጥላችሁ ያን የቴሌግራም ቻናል ጆይን አድርጉ። የኔ የግል አድራሻ እዛ ላይ ስለሚኖር የተለያዩ ጥያቄዎችን ልጠይቁ ትችላላችሁ ማለት ነው። ፋይል ሳይዛችንን ለምሳሌ 2 ጂቢ ከሆነ ፋይላችን ወይ ደግሞ 1000 ሜጋባይት ከሆነ ወደ 100 ወይ 200 ሜጋባይት የሚያመጣበት ወይ ስላለ በቀላሉ ቪዲዮአችን አፕሎድ ማድረግ እንችላለን ማለት ነው። የቀረጽነው የፊታችን ኳሊቲ ወይም ደግሞ የቪዲዮአችን ኳሊቲ ሳይቀንስ ማለት ነው። ፋይል ሳይዙን ሲቀንሱ ኳሊቲውን አብረው እየቀነሱ አስቸግረውኝ በስተመጨረሻ ግን በሚገርም ሁኔታ ፋይል ሳይዙን ብቻ የምትቀንስ የሚገርም አፕሊኬሽን አግኝቻለሁ ማለት ነው። አሳያችኋለሁ እንዴት አድርጋችሁ እንደምትጠቀሙ። አላብዛባችሁ፣ ቀጥታ ወደ ቪዲዮ እንሂድና ባጭሩ አሳያችኋለሁ ማለት ነው። ከመጀመሪያ እስከ መጨረሻ ስቴፑን መከታተላችሁ እንዳረሱ ላሳያችሁ። ኮምፒውተር የምትጠቀሙ በኮምፒውተራችሁ እንዴት አድርጋችሁ ፋይል ሳይዛችሁን ብቻ መቀነስ እንደምትችሉ መጀመሪያ በኮምፒውተር ላሳያችሁ። ስልክ የምትጠቀሙ ደግሞ በስልክ አሳያችኋለሁኝ። መጀመሪያ ኮምፒውተሩ ላሳያችሁና ወደ ስልክ እንሄዳለን። ከሰፊ ሪሰርች በኋላ ሜጋባይቱን ብቻ ቀንሶ ኳሊቲ የማይቀንስ አፕሊኬሽን ያገኘሁት ሃንድ ብሬክ የተሰኘ አፕሊኬሽን ነው። ይሄን አፕሊኬሽን እናንተ በቀላሉ ከየት እንደምታገኙት ከዚህ ቪዲዮ መጨረሻ ላይ እነግራችኋለሁ ማለት ነው። በመጀመሪያ ግን እንዴት አድርገን በዚህ አፕሊኬሽን ኳሊቲው ሳይቀንስ የፋይላችንን ሳይዙን ብቻ ማለትም ሜጋባይቱን ብቻ እንዴት አድርገን እንደምንቀንስ አሳያችኋለሁ ማለት ነው። መጀመሪያ ሃንድ ብሬክ የሚባለውን አፕሊኬሽን ተከፍቱታላችሁ ካወረዳችሁ በኋላ ማለት ነው። በዚህ መልኩ ያመጣላችኋል። ይሄው እንደምትመለከቱት ይሄን አይነት ኢንተርፌስ አለው ማለት ነው። እዚህ ጋር ፋይላችሁን ድራግ ኤንድ ድሮፕ አድርጉ ይለናል፣ ወይ ደግሞ ሰሌክት አድርጉ ይለናል። ስለዚህ ፋይላችንን ድራግ ኤንድ ድሮፕ እናደርጋለን ማለት ነው። ቀላሉ ወይ እሱ ስለሆነ ድራግ ኤንድ ድሮፕ አድርገን እናስገባለን ማለት ነው። እኔ አሁን እዚህ ጋር አንድ ቲክቶክ ቪዲዮ አለኝ። አጭር ቪዲዮ ነው ግን 744 ሜጋባይት ነው እንደምትመለከቱት 744 ሜጋባይት ነው። ስለዚህ ይሄንን ቪዲዮ ፋይሉን ኮምፕረስ ማድረግ ፈለኩ ማለትም ሳይዙ 744 አፕሎድ እስከሚያደርግ ወይም ደግሞ ቲክቶክ ላይ እስከሚጭን እጅግ በጣም ሰፊ ሰዓት ይፈጅብኛል። ስለዚህ ምን ማድረግ አለብኝ ማለት ነው? ኮምፕረስ ማድረግ አለብኝ ማለትም ፋይል ሳይዙን ቢቀንስልኝ ጥሩ ነው። ወደ 100 200 ቢያደርግልኝ እጅግ በጣም ለኔ ይጠቅመኛል። በአጭር ደቂቃ አፕሎድ አድርጌ እገላገላለሁ ማለት ነው። ይሄ 3 ሰዓት የሚፈጅብኝ ከሆነ በዚህኛዋ በ30 ደቂቃ ወይ ደግሞ በ10 ደቂቃ አፕሎድ አድርጌ ጨርሰዋለሁ ማለት ነው። ኔትወርካችን ማለት ነው። ስለዚህ ይሄንን ቪዲዮ ድራግ እናደርጋለን። ድራግ አድርገን እዚህ ዘመተን ድሮፕ እናደርገዋለን ማለት ነው። ድራግ ኤንድ ድሮፕ ስለሆነ የሚሰራው እንትኑ እዚች ጋር ድሮፕ እናደርገዋለን ማለት ነው። እዚህ ጋር እንድታውቁልኝ የምፈልገው ነገር እዚች ጋር ምን አይነት ነገር አለ ማለት ነው። እዚች ጋር ትመጡና ይሄ ፕሪሴት የሚለው እሱ በራሱ ፕሪሴት ያስቀመጠው አለ። እነዚህ ፕሪሴቶች ማለት ነው አሁን ቬሪ ፋስት የሚሉ ነገራቶች አሉ። በጣም በፈጣኑ ኮምፕረስ ሊያደርግላችሁ ይችላል። ይሄ ደግሞ ሜጋባይቱን ብዙም አይቀንስላችሁም። በጣም በፈጣኑ ነው ኮምፕረስ የሚያደርግላችሁ ማለትም ቶሎ ኮምፕረስ አድርጎ ይጨርስላችኋል ማለትም ኢንኮድ ሲያደርግ ሰፊ ሰዓት አይፈጅባችሁም ማለት ነው። እዚህ ጋር ኮምፕረስ ሲያደርግ ማለት ነው። ስለዚህ ሁለተኛው ነገር ደግሞ እዚህ ጋር ፋስት የሚሉ አሉ። በፋስት ወይ ነው የሚያደርጉት። ዲፎልቱም እሱ ጋር ነው። ለምሳሌ እዚህ ጋር ብታደርጉት 1080 30 ፍሬም ፐር ሰከንድ ብታደርጉት ይሄ ምንድነው የሚያደርግላችሁ ማለት ነው። በፋስት ነው ግን አሪፍ ነው። በቃ እሱ ጋር ብታደርጉት አሪፍ ነው ብላለሁኝ። ቪዲዮአችሁ 4K እንዲሆን ማለት የቀረጻችሁ ቪዲዮ 4K ከሆነ ደግሞ እዚህ ጋር ፋስት አድርጋችሁ ከሁለቱ መርጣችሁ አንደኛውን 4K መርጣችሁ በዚህኛው ከሁለት አንዱ 4K ማድረግ ትችላላችሁ። እኔ ለምሳሌ በዲፎልቱ በዚህ በፋስቱ 1080 ላይ ኮምፕረስ ላድርገው ማለት ነው። ይሄ ዲፎልት ነው። ራሱ ሶፍትዌሩ ባይ ዲፎልት ራሱ ያስቀመጠው ይሄን ብታደርጉ አሪፍ ነው ተብሎ የተቀመጠ ዲፎልቱ ነው ማለት ነው። በሱ እናድርግ
እናድርገው ማለት ነው። እናንተ ፈጣን ሆኖላችሁ በጣም በፈጣኑ ቶሎ ኮምፕረስ ሊያደርግላችሁ ማለትም እዚህ ኮምፕረስ ያደርግ ሰዓት እንዳይፈጅባችሁ ከፈለጋችሁ ቬሪ ፋስቶችን መጠቀም ትችላላችሁ እዚህ ጋር። ስለዚህ ክሊክ አደርገዋለሁ ማለት ነው። እዚህ ጋር ስታርት የምትላለች እሷን ነካታለሁኝ። ከዛ እዚህ ጋር ፓውዝ እና ስቶፕ የሚል አለ እንጠብቃለን ማለት ነው። እዚህ ታች ደግሞ እየቆጠረ ነው እንግዲህ እንደምትመለከቱት ማለት ነው። በዚህ መልኩ በቀላሉ ፋይል ሳይዛችሁን መቀነስ ትችላላችሁ ማለት ነው። ያንን የቀነሳችሁን ፋይል ሳይዝ ደግሞ ወደ ዩቲዩብ መጫን ትችላላችሁ ማለት ነው። በጣም በብዙ ፐርሰንት ነው ወደታች የሚቀንስላችሁ ማለት ነው። ለምሳሌ 1 ጂቢ ፋይል ከሆነ 100 ሜጋባይት ሊያደርግላችሁ ይችላል። 200 ሜጋባይት እዛ አካባቢ ነው የሚያደርግላችሁ ማለት ነው። ወደ ስልካችን እንሄድና በስልካችን ደግሞ እንዴት ማድረግ እንደምንችል አሳያችሁ። ስልክ ላይ እጅግ በጣም ብዙ አፕሊኬሽኖችን አይቻለሁ ብለው ግን አብዛኞቹ ሜጋባይት ብቻ አይደለም ኳሊቲንም ነው አብሮ ምሽክ የሚያደርጉት ሙሉ ለሙሉ ኳሊቲያቸውን የሚያበላሹትና የተወሰነ ካሉት ሌሎቹ እሱ ስለተመቸኝ እሱን ላሳያችሁ እንዴት አደርጋችሁ እንደምትጭኑበት ማለት ነው። የስልኩን አፕሊኬሽን እንግዲህ ፕሌይ ስቶር ላይ በቀላሉ ልታገኙ ትችላላችሁ። ፕሌይ ስቶር ላይ ካጣችሁት ደግሞ ቴሌግራም ቻናላችን ላይ እናስቀምጥላችኋለን ማለት ነው። አፕሊኬሽኑን ቴሌግራም ቻናላችንን ጆይን ማድረግ እንዳትረሱ። ይጠቅማችኋል ያልናቸውን ነገራቶች በአጠቃላይ በዛ የምንለቅላችሁ ይሆናል ማለት ነው። እንዴት እንደምትጠቀሙት ላሳያችሁ ማለት ነው። አፕሊኬሽኑ ይሄንን ይመስላል። ሃንድ ብሬክ ነው የሚለው ይሄም ግን የራሱ የሃንድ ብሬክ የተሰራ ሳይሆን ተመሳሳይ የተሰራ ይመስለኛል። ሃንድ ብሬክ ፕላስ ነው የሚለው ሃንድ ብሬክ ፕላስ ነው የሚለው እቺ አፕሊኬሽን የምታዩትን እሷን አፕሊኬሽን ካገኛችሁ አውርዷት። እኔም ፕሮ ቨርዥኑን ላገኘው አልቻልኩ ነው። ካገኘሁት ግን ጭንላችኋለሁ ማለት ነው። እዚህ ጋር እንደዚህ አይነት ኢንተርፌስ ይዞ ይመጣል። ከዚህ በፊት እኔ ኮምፕረስ ያደረኳቸው ፋይሎች እዚህ ጋር አሉ ማለት ነው። እጅግ በጣም ብዙ ፋይሎችን ኮምፕረስ አድርጌ ያለውኝ ማለት ነው። እዚህ ጋር እንደምትመለከቱት ይሄኛውን ላሳያችሁ። እንግዲህ ይሄ ፋይል እንደምትመለከቱት በዚህ ነው ኮምፕረስ ያደረኩት ማለት ነው። የሚገርማችሁ ነገር 4K ስለነበረ ፋይሉ 7 ጂቢ ያህል ረጅም ነበርና ኮምፕረስ አደርገው ስንት ሆነ 337 ሜጋባይት አያችሁ አይደለ? ስለዚህ 7 ጂቢ የነበረውን ፋይል 337 አድርጎ ነው ማለት ነው ኮምፕረስ ያደረገልኝ። ስለዚህ በዚህ መልኩ የፋይል ሳይዛችሁን ማሳነስ ትችላላችሁ ማለት ነው። እንዴት አድርጋችሁ እንደምታሳነሱ ላሳያችሁ። ሰሌክት ቪዲዮ የሚል አለ፣ አፕግሬድ ቱ ፕሪሚየም የሚል አለ። ፕሪሚየም ቨርዥኑን ካገኘሁኝ አጋራችኋለሁ፣ ግን ስላላገኘሁት ነው። ከቪዲዮአችሁ መካከል አንድ ሰሌክት አድርጉ ይላችኋል። ስለዚህ አንዱን ቪዲዮ ሰሌክት ታደርጋላችሁ ማለት ነው። እንደዚህ ለምሳሌ ይሄንን ሰሌክት አደረኩኝ። ከዛ ይሄንን እንደዚህ ካደረጋችሁ በኋላ ፋይላችንን ለምሳሌ እንደዚህ ከፍቶልናል። ስለዚህ እንደዚህ ከከፈተልን በኋላ ኮምፕረስ ቪዲዮ የሚለውን እንነካለን። እዚህ ጋር ኮምፕረስ ቪዲዮ የሚለውን ክሊክ እናደርጋለን ማለት ነው። ኮምፕረስ ቪዲዮ ስንለው ይላል ሲምፕል እና አድቫንስድ አለ። አድቫንስዱ ፕሪሚየም ስለሆነ አንጠቀመው ማለት ነው። ስለዚህ ሲምፕሉ የሚለውን እንነካለን። ሃይ ኳሊቲ የሚለውን ቪዲዮ ስትነኩት ቪዲዮ ኳሊቲው አሪፍ ይሆንና ሚኒመም ኮምፕሬሽን ነው የሚኖረው ማለትም ቪዲዮ ኳሊቲው አሪፍ ይሆናል፣ ግን ፋይል ሳይዛችን ትንሽ ነው የሚቀንስልን ማለት ነው። እዚህ ጋር ባላንስድ ኳሊቲ ነው የሚያደርገው የቪዲዮአችንን ኳሊቲ ባላንስድ ያደርግልንና ፋይል ሳይዙን ደግሞ በዛው ልክ ይቀንስልናል ማለት ነው። ስታንዳርድ ኳሊቲ ማለት ደግሞ ስሞለር ፋይል ሳይዝ ነው። ከዛን ኳሊቲው ላይ የተወሰነ ኢፌክት ላይ ያመጣ ይችላል። ስለዚህ እናንተ በሚመቻችሁ በነዚህ ሊስት በተደረጉት በአንዱ ትመርጣላችሁ ማለት ነው። እኔ ብዙ ጊዜ የምጠቀመው ይሄ ሚዲየም ኳሊቲ በሚለው ነው። ሚዲየም ኳሊቲ ክሊክ አደርጋለሁኝ። የፊቴም ኳሊቲ ብዙ ሳይቀንሰው የተወሰነ ብቻ ኮምፕረስ አድርጎ ፋይል ሳይዙንም ስለሚቀንስልኝ ማለት ነው። እሱ ነው የምጠቀመው። ከዛም በኋላ ስታርት ትሉታላችሁ። ስታርት ስትሉት ኮምፕረስ ማድረግ ይጀምራል ማለት ነው። ስክሪናችሁ መጥፋት የለበትም። ስለዚህ እንደዚህ ያደርጋችሁ ይዛችሁ ኮምፕረስ አድርጎ እስከሚጨርስ ድረስ ለምሳሌ 3% 7% በዚህ መልኩ ፋይል ሳይዛችሁ ትልቅ ከሆነ በዛው ልክ ሰፊ ሰዓት የሚፈጅበት ነገር አለ። ስለዚህ ሳይዘጋ በዚህ መልኩ ኮምፕረስ አድርጋችሁ ፋይል ሳይዛችሁን መቀነስ ትችላላችሁ ማለት ነው። በዚህ መልኩ ኮምፕረስ አድርጋችሁ ፋይል ሳይዛችሁን ቀንሳችሁ ልትጠቀሙ ትችላላችሁ። ቀጣይ ደግሞ ሌላ በእናንተም በሚጠቅም በሚገርም ቪዲዮ የምመጣ ይሆናል ማለት ነው። እስከዛ ድረስ ለዚህ ቻናል አዲስ የሆናችሁ ቻናሉ ሰብስክራይብ ማድረግ እንዳትረሱ። እንድትሰራልን እንፈልጋለን፣ ይሄ ነገር ከብዶናል የምትሉትን በአጠቃላይ ኮሜንት ላይ ያስቀምጡ። እኛ በቪዲዮ የምንመጣባቸው ይሆናል ማለት ነው። ሰላም።